እግዚአብሔር እናመሰግናለን። ዛሬ ደግሞ በምድራችን ያለው የሚወራው በተለይ በሃይማኖት ዙሪያ የሚወራው ትግትግ በውኑ የእግዚአብሔር ሐሳብ ነው ወይ? አንደኛው ሃይማኖት አንደኛውን ዓላማችን ከአንደኛው ሃይማኖት ወደ ራሳችን ሃይማኖት ሰዎች እንዲመጡ ማድረግ ነው ወይስ እያንዳንዱ ሰው ወደ እግዚአብሔር እንዲመጣ ነው የምንፈልገው? ስፍራ እንድንቀይር ነው የምንፈልገው? ከአንዱ አዳራሽ ወደ ሌላው አዳራሽ፣ ከአንዱ ህንፃ ወደ ሌላው ህንፃ፣ ወይስ ሁሉም በያለበት እግዚአብሔርን ወደ ማወቅ እንዲያድግ ነው የምንፈልገው? ስለ ሃይማኖት የምንነጋገራቸው አሁን ደግሞ በሶሻል ሚዲያ የምናገናቸው በውኑ የእግዚአብሔርን ስራ እየሰራን ነው ወይስ የሃይማኖትን ስራ እየሰራን ነው? በምድራችን የሚታየው በውኑ በመንፈስ ቅዱስ አውቶራይዝድ የሆነ እንደ እግዚአብሔር ፍቃድ ነው ወይስ ከራሳችን የእምነት አንግል ሃይማኖት ከቤተ ክርስቲያናችን ተነስተን አንደኛውን እየኮነንን ራሳችንን እያጸደቅን በክርክር፣ በንግግር፣ በጭቅጭቅ ከዛም አልፎ በመወቃቀስ በዚህ ነው እግዚአብሔር እንድንሄድ በመንፈስ ቅዱስ የሚነግረን? ወይስ ከእኔነት የመነጨ እኔ አውቃለሁ፣ እኔ እሻላለሁ፣ ስፔሲፊካሊ ደግሞ ሃይማኖቴ ጓዳ ውስጥ ገብቼ በማመልከው ቤተ ክርስቲያን ስርዓት ውስጥ ተደብቄ ሌላ ሁሉ እንደኔ እንዲሆን ነው ወይ የምንፈልገው? የእግዚአብሔር ሐሳብ ምንድን ነው? መልካም ዜና አለን። እንግዲህ ሁለት ቃል እንድትይዙልኝ እፈልጋለሁ። ስለ ሃይማኖት በሚኖረው ዲስከሽን፣ በተለያየ ቤት ሃይማኖት ሆነን በሚኖረን ዲስከሽን ክርስቶስ ምንድን ነው የሚፈልገው? ሁለት አይነት ስዕል ልስጣችሁ። በአንድ በኩል መስካሪ፣ በሌላ በኩል ምስክር። መስካሪ ሌክቸር ነው የሚያደርገው፣ በላውድ ስፒከር ይጮሃል። እንደዚህ ሁኑ፣ አዋጅ 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 እያለ መጮህ ነው። እግዚአብሔር እንደዚህ ነው፣ ህይወት እንደዚህ ነው፣ በዚህ በኩል ሂዱ እያለ የሚያውጅ በላውድ ስፒከር ሌክቸር የሚያደርግ እኔ ፊገር አውት አድርጌዋለሁና ብሎ ኢንፎርሜሽን የሚልክ ነው። ኢንፎርሜሽን ነው፣ መረጃን የሚዘራ ነው። መረጃ ያ መረጃ በጥቅስ የተደገፈ ነው። መጽሐፍ ቅዱስን እከተላለሁ የሚል ሁሉ 1000 ክፍል ተከፋፍሎ በ1000 ጎራ ውስጥ ሆኖ እያንዳንዱ የራሱን አቋም በጥቅስ እያጀበ ሌላውን እየኮነነ ስለ ሃይማኖቱ ያውጃል። ይሄ መስካሪ ነው። በሌላ በኩል ደግሞ ምስክር አለ። ምስክር ማለት ያየውን፣ የዳሰሰውን፣ የኖረውን እንደ ሐዋርያት ዘመን በዓይናችን ያየነውን በእጆቻችን የዳሰስነውን እንመሰክራለን ይላሉ። ምስክር የሚናገረው ነገር የሚኖረውን ነገር የሚገልጽ ነው። ቃላቶቹ ጥቂት፣ ሕይወቱ ደግሞ ጩኸቱ፣ ድምፁ የበዛ ነው። በአፉ ከሚናገራቸው ቃላት ይልቅ በልቡ ውስጥ የሚቦገቦገው የክርስቶስ ፍቅር፣ በሕይወቱ የሚታየው የክርስቶስ ማንነት ኢሬዚስተብል ነው፣ አንዲናየብል ነው። አያችሁ፣ ጌታ ኢየሱስ ክርስቶስ ምስክሮቼ ትሆናላችሁ ነው የሚለው። ምስክሮቼ ትሆናላችሁ። ምስክሮቹ እንድንሆን ከእርሱ እንድንማር፣ እርሱን እንድንኖር፣ እኛ ሞተን እርሱ እንዲታይ ነው።
የቃል ብዛት ሳይሆን ቃሉን ኬሪ የሚያደርገው የመንፈስ ቅዱስ ኃይል ነው፣ ብርታቱ። ከሕይወታችን የሚቀዳው ቃል በመንፈስ ቅዱስ ኃይል፣ ያ ነው የሰውን ሕይወት የሚቀይረው። ያሰባበክ እውቀት፣ ሎጂክ እና ያነጋገር እውቀት አይደለም። የማስረጃ መደርደር ጉዳይ አይደለም። ሕይወት ነው የምናካፍለው። እግዚአብሔር የሚፈልገው ሕይወትን እንድናካፍል። መጨረሻው ኤንድ ጎሉ ምንድን ነው? ኤንድ ጎሉ ሰዎች ወደ እግዚአብሔር እንዲያድጉ ነው። ሁላችንም እያደግን ነው። እኔም አድጋለሁ፣ አንተም ባለህበት ሆነ ወደ ክርስቶስ እደግ። በጸጋውና እርሱን በማወቅ እደጉ። ወዴት ነው የምናድገው? ወደ እግዚአብሔር ፍጹም ሙላት። ወደ አደግኩ ብለህ ወደ እኔ ቤተ ክርስቲያን እንድትመጣ አይደለም። ከአንዱ ወደ አንዱ ሽፍት እንድታደርግ አይደለም። ባለህበት ሆነ ወደ ክርስቶስን ወደ ማወቅ ጸጋው ሙላቱ ወደ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ ይህ የእግዚአብሔር። በዚህ ፕሮሰስ ላይ ሁላችንም ተጓዦች ነን። ሁላችንም የማያልቀውን የክርስቶስ ፍቅር ርዝመቱ፣ ከፍታው ኢማጂን ማድረግ ኤግዞስት የማይሆነውን ፍቅር እየጠጣን ዲስከቨር እያደረግን የምንሄድ ነን። ማንም ማንንም አስተምራለሁ አትበል ነው ያለው። አስተማሪው መንፈስ ቅዱስ ነው የሚለው። እኔ አስተምራችኋለሁ። እግዚአብሔርን ማወቅ እኔ ነኝ የምገልጥላችሁ፣ እኔ ነኝ የማሳያችሁ ይላል። ታዲያ ትግሉ ምን አስፈለገ? መታገል። ምስክር መሆን አይበቃም? ምስክር መሆን። ምስክር እኮ አይጮህም፣ ድምፁንም ከፍ አያረግም፣ ብዙም አይጨቃጨቅም። ለተጠየቀው ጥያቄ ምስክር ነው የሚሆነው። መንፈስ ቅዱስ እንዲሰራ ስፔስ እንስጠው። ወንጌል እንዲሮጥ፣ ኢየሱስ ክርስቶስም እንዲመጣ፣ ወንጌል ሁሉም እንዲሰማ የመንፈስ ቅዱስ ስራ ነው። መንፈስ ቅዱስ ወልዶ የእግዚአብሔር ልጅ ነው የሚያደርገው። የቤተ ክርስቲያን ሜምበር አይደለም የሚያደርገው፣ የእግዚአብሔር ልጆች ነው የሚያደርገው። ሰዎች እግዚአብሔርን ወደ ማወቅ ነው የሚያድጉት። ሰው ሰውን አይከተልም። እኔን ነው የምትከተሉት ነው የሚለው። ክርስቶስን ነው የምንከተለው። ክርስቶስን ነው የምንመስለው። ክርስቶስን ነው የምናሳየው። ክርስቶስን ነው የምናውቀው። ታዲያ ክርስቶስ መካከለኛ ለምን አይሆንም? እኔ ኦን አላረገውም። ክርስቶስ የኔ ነው ማለት አልችልም። ክርስቶስ ለሁሉ ለዓለም ሁሉ ነው የሞተው። ሁሉም የእርሱ ነው። በድሮ ዘመን ክርስቶስ ሲመጣ ሃይማኖተኞች እኮ አይደለም ያቀፉት። ኃጢአተኞች ተብሎ ሪጀክትድ የሆኑት፣ ታክስ ኮሌክተር ቀረጥ ሰብሳቢ ተብሎ የተጠላው ማህበረሰብ፣ ለምጻም የማይነካ ደም የሚፈሳት የምትነካው፣ እውሩ ጮሆ ኢየሱስን ከሚሄድበት የሚያቆመው ኢየሱስ የት ነበር? አሁንስ ቢመጣ ወደ ቤተ ክርስቲያን ይመጣል? አይዳውትት። ለምን? የክርስቶስ ልብ ኮምፓሽነት የሆነ ልብ ነው። 99ን ትቶ አንድ የጠፋውን ፍለጋ የሚሄድ ነው። ውጭ ነው ያለው ክርስቶስ ኢየሱስ፣ ፍለጋ ላይ ነው ያለው። የተሰበረውን ለመጠገን፣ የተጠቃውን ነፃ ለማውጣት፣ ያዘነውን ለማጽናናት ውጭ ነው ያለው ክርስቶስ ኢየሱስ። ካዘኑት፣ ከተጠሉት፣ ከተረሱት፣ ከተገፉት ጋር ነው ያሉት። እኔ ያውቃለሁ ከምንለው በቤተ መቅደስ በቤተ ክርስቲያን ቁጭ ብለን ከምንጮኸው እውነት መንፈስ ቅዱስ ይገርማል። በጣም ያሳስባል። እውነት ለመናገር ክርስቶስ አሁን ቢመጣ ይሄ ነው እንዴ የሚለው ነው። ብዙውን ቦታ ቢመጣ ይሄንን በየትና የቱን አርጋችሁ ነው ይሄንን ያረጋችሁት? ሲጀመር ቤቴ ጸሎት ቤት ነው። ከመጮህ ይልቅ ለምን አንጸልይም? ለምን የእግዚአብሔር ክብር አይገለጥም? የእግዚአብሔር ክብር ሲገለጥ፣ የእግዚአብሔር መነቃቃት ሲመጣ በሐዋርያት ሥራ ላይ የምናየው 3,000 ሰዎች 5,000 ሰዎች ልባቸው ተነክቶ ምን እናድርግ
ኃጢአተኝነታቸው ገብቷቸው እየተንቀጠቀጡ ምን እናድርግ? እግዚአብሔር ሲናገር እንደዚህ ነው። እንካ ሰላምታ አይደለም፣ ጭቅጭቅ አይደለም፣ ነገር ማሳመር አይደለም፣ 1 2 3 አድርገው ፕሩቭ ላድርግ አላድርግ አይደለም። ሁላችንም የከሰርን፣ ሁላችንም ባዶ የሆንን በእግዚአብሔር ጸጋ የእግዚአብሔርን ክብር እንድንገልጥ የተጠራን እግዚአብሔር ይርዳን። ምስክሮቼ ትሆናላችሁ። ምስክር ነው የምንሆነው። ምስክር ልብሱን ክፍት አድርገው ልቡን ሲያሳይ መስቀሉን ያሳያል። የክርስቶስ መስቀል፣ የክርስቶስ ልብ፣ የክርስቶስ ፍቅር፣ የክርስቶስ ማንነት ይፈልቃል። ይህንን ነው ሁን የተባልነው። ይህንን እናደርጋለን። በሆኑ ይህንን እናደርጋለን ወይ? ራስን ጨምሬ እግዚአብሔር በንስሐ ይገናኘን። በኢየሱስ ስም አሜን። Thank you for listening. Please subscribe and share with your friends and family.